ጆከር ከእስር ቤት ይፈታ የምትሉ ጽናትና ኪራ ይታረቁ የምትሉ ጽናትና ኪራ በነገራችን ላይ ለጊዜው ነው ጽናት ከቤት የወጣችው እንጂ ኪራን ትታ መኖር እንደማትችል ታውቋታላችሁ። ኪራ ማለት የጽናት የደም ስሯ ማለት ነው። ስለዚህ ኪራ ለትዳሩ ታማኝ ነው። ስለዚህ ጽናት ናት እንደዚህ የምታደርገው ለምትሉ ደግሞ እውነቱን ፍረዱ ማለት ነው ውዶች። ለምን እሷም አጥፍታለች፣ እሱም አጥፍቷል። እሱስ ከሴት ጋራ ሆቴል ውስጥ ምን ይሰራል? እሷም ደግሞ ለእሱ ሳትነግረው ወንድም መቅጠር ምን ይባላል? ስለዚህ ሁሉንም ቦታ አመዛዘን ማየት አለብን። ሰኒም ደግሞ ጆከር ካለበት ሁኔታ ላይ ተረድታ ወይንም ያለውን ነገር አይታ እስር ቤት እንደገባም ታውቃለች። ከፊት ለፊቷ ነው የወሰዱት ማለት ነው የታሰረው። ስለዚህ ሙሉ ለሙሉ ነገሩን አጣርታ ልታስወጣው ይገባል ብዬ አስባለሁ። ኪራም እየተፈጠረውን ነገር በሱ ምክንያት እንደ ሁሉ ነገር እየተፈጠረ እንደሆነ ማወቅ አለበት። ነገሮች በጣም ከባድ እየሆኑ ነው። ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡን ነባሮች ዌልካም እንኳን በሰላም መጣችሁ ብያለሁ። ተወዳጁ የጽናት ድራማ ዛሬ በተለመደው ሰዓት ይለቀቃል። እንግዲህ ሀባይቦቼ እንግዲህ ብዙዎቻቸውም እንዲሁም የሆነ ኮሜንት ትናንትና ነው ከትናንት ወዲያ ኮሜንት አይቼ ነበር። ስራ የለሽም እንዴ እንደ ቪዲዮ ስትሰሪ የምትዩ ምናምን የሚል ኮሜንት አይቻለሁ። እና ኧረ እንደው አንቺ ስራ የለሽም እንዴ ብላኛለች አንዴ እህቴ ማለት ነው። ስራ አለኝ ግን ዩቲዩብም ደግሞ ልክ እንደ አንድ ስራ አድርጌ ስላየሁት ባለችኝ በትርፍ ጊዜ ዩቲዩብን ነው ቪዲዮ የምሰራው ማለት ነው። እንደምታውቁት እንግዲህ በቪዲዮ ምናምን ነበር አንዳንድ ጊዜ የምመጣላችሁ፣ ግን በጣም በቪዲዮ መምጣት ለኔ በጣም ቢዚ ስለሆነብኝ በፎቶ ማመጣላችሁ። ለዛ ነው እኔ በፎቶ ባልሰራና በቪዲዮ በራሴ ወጥቼ ሀሳብ እየሰጠሁበት ባወራ በጣም ደስ ይለኛል። ግን ካለንበት ሁኔታ አንጻር ከስራው አንጻር ታውቃላችሁ አይመችም። ለዛ ነው በፎቶ ራሱ እመጣላችሁ ማለት ነው። እና ሀባይቦቼ ያው እንግዲህ በሌላ ስራ ደግሞ በራሴ በቪዲዮ እመጣላችኋለሁ ብዬ ተስፋ አደርጋለሁ እንደ ፈጣሪ ፍቃድ። ፈጣሪ ካገዘኝ እናንተም ደግሞ ከጎኔ ከሆናችሁ የተሻለ ነገር ይዤላችሁ እመጣለሁ። ለእናንተ የሚጠቅማችሁን ነገር ይዤ እመጣለሁ። ቻናሉን ሰብስክራይብ አድርጉልኝ ማለት ነው ሀባይቦቼ። ጆከር እና ሰኒ የእውነት መጋባት አለባቸው እና ጆከር ደግሞ ካለበት እስከ እስር ቤት ውስጥ መውጣት አለበት የሚል ብዙ ኮሜንት እያየው ነው። ሰኒና ጆከር አንዴ ላይ ቢሆኑ በጣም ነው የምመኘው እኔ ራሴ ማለት ነው። ምክንያቱም አሁን ላይ በእርግጥ ጽናትና ኪራን ሳያቸው ሰው ከተጋባ በኋላ እንደ ጽናትና እንደ ኪራ የሚሆን ከሆነ ሳይጋቡ እንደዚህ ፍቅረኛሞች እንደሆኑ ቢቀመጡ ብዬ እላለሁ ማለት ነው። ለምን ጽናትና ኪራ ከተጋቡ በኋላ ነገሩ በጣም ከባድ ሆኗል። እና ደግሞ ክብሮም የሚያሳፍር ስራ ነው የሰራው ቤተሰቦች። ምክንያቱም እንዴት ነው ውሸት በሆነ ነገር ጆከርን እና ሰኒን ለማለያየት የሚሞክረው? በእርግጥ ሰኒም ደግሞ በጥፊ ብላ ልክ ልኩና ነግረዋለች። በጥፊ ብላም እሱንም ጨበርየንም ብትሆን ደግሞ ልክ ልካቸውን አሳይታቸዋለች ማለት ነው። ምክንያቱም እኔ ጆከርን እወደዋለሁ፣ አፈቅረዋለሁ፣ ስለዚህ ባሌ ትክክለኛ ባሌ ነው ብላ ነው ያለችው። እና ሀባይቦቼ ሰኒም ትክክለኛ መልስ መልሳለታለች ብዬ አስባለሁኝ ለክብሮም ማለት ነው። ክብሮም ከዚህ በኋላ ስግብግብነቱን ትቶ ራስ ወዳድነቱን ትቶ የራሱን ህይወት መኖር አለበት ብዬ አስባለሁ። ከዚህ በኋላም ጨበርዬ ደግሞ በሰዎች ህይወት መግባት ማቆም አለባት። አሁንም ጆከርንና ሰኒን አለያያለሁ ብላ በክብሮም ሀሳብ ተስማምታ ራሷን ህይወቷን አታ ነበር ማለት ነው። እንግዲህ በባለፈውም የተፈጠረውን አይታችኋል። አሁንም ደግሞ እንደዛውና ጆከር እስር ቤት መግባቱ ኖርማል ነው። ለምን ታውቃላችሁ? እውነቱ እንዲረጋገጥና ስዊድ ሞቷል አልሞተም የሚለውን ነገር ሁሉ ነገር መታሰር ማለት በነገራችን ላይ ቀላል ነገር አይደለም። መረጃ እስካልተገኘባችሁ ድረስ ትክክለኛ ነገር እስካለለ ድረስ ማንም ሰው አያስረውም ማለት ነው። ይወጣል፣ ግን ለጊዜው ሊታሰር ለጊዜው እዛው ሊቀመጥ ይችላል እንጂ ማለት ነውና ጽናትና ኪራ ይታረቃሉ። ምክንያቱም እሷም ስሜታዊ ሆና በስካር መንፈስ ነው የተናገራት። ስለዚህ እሷም ጥፋት አጥፍታለች፣ እሱም አጥፍቷል። ይቅርታ ተባብለው ከዚህ በኋላ ትዳራቸውን መቀጠል አለባቸው። ከዚህ በኋላ ግን አባይቦቼ እንግዲህ እየተደወለብኝ እያቋረጠ የነበረ እንግዲህ ለመጨረስ ሞክራለሁ ማለት ነው ውዶቼ። ጽናትና ኪራ ይታረቃሉ ዛሬ በተለመደው ሰዓት ስለሚለቀቅ በጉጉት ሁላችንም ጠብቀን መጨረሻውን እናያለን። ናሆምና ምሩ ጽናትና ኪራን ያስታርቋቸዋል ብለን እናስባለን ማለት ነው። ብዙዎቻችሁም አረ ጽናትና ኪራ ከተለያዩማ ይደብራል መታረቅ አለባቸው እያላችሁ ነው። ይታረቃሉ ቤተሰቦች፣ ግን ደግሞ ከዚህ በኋላ መመካከር የሚባለው ነገር መልመድ አለባቸው። እሷ የምታረገውንም እሱ የሚያረገውንም ማወቅ አለባቸው ብዬ አስባለሁ። ያለዛ ከባድ ነው።